ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የማቀርብላችሁ ካነበብኩት ፕሮግራም ነው። ይሄ ፕሮግራም ይሄንን ዩቲዩብ ቻናል እንግዲህ ጠቅመናል ብላችሁ የምታስቡ ሰዎች ሼር እንድታረጉት፣ ላይክ እንድታረጉት፣ ሰብስክራይብ እንድታረጉት ጋብዛችኋለሁ። ጥበብ ምንድነው? እከሌ ጥበበኛ ነው ይባላል። እንግዲህ ጥበብ ስንል የመጀመሪያው ጥበብ ለምሳሌ ከሰዎች ጋር ስናወራ ሰዎችን ፊት ለፊት እያዩ ማውራት። በጣም ብዙ ሰዎች በተለይ ውሸታም ሰው አይናቸውን አይቶ እያየ መዋሸት አይችልም። ሁለተኛ ደግሞ በፍጹም ለምሳሌ አንዳንድ ሰው ተናዶ ሊመጣ ይችላል፣ ወደ እናንተ ተበሳጭቶ ሊመጣ ይችላል፣ አዝኖ ሊመጣ ይችላል፣ የተለያየ ነገር ይዞ ወደ እናንተ ሊመጣ ይችላል። ደስታም ይዞ ይንጣላችሁ፣ በፍጹም ወዲያውኑ ምላሽ አይስጡ። ጥቂት ሰከንድ ይጠብቁና ከዚያ በቀዝቃዛና አጭር ምላሽ ስጡ። አንደርስታንድ እናደርግ። ስሜታዊ ሆነን በጣም ስሜታዊ ሆነን የምንመልሰው መልስ በጣም ለኛ ስለሚከብድ ማለት ነው። ውጤቱም ደግሞ ጥሩ አይሆንም። ድክመትህን አታሳይ። ድክመታችሁን ካሳያችሁ፣ የጎደለባችሁን ነገር ለሰዎች ከነገራችሁ፣ እንዳልኳችሁ ቅድም ወደ እናንተ የሚመጡ ሰዎች ሁለት አይነት ነው፣ ወይ ጥቅም ፈልጎ ወይ ሊረዷችሁ ፈልገው። ስለዚህ ድክመታችሁን ያወቁ ጥቅም የሚፈልጉ ሰዎች ይጠቀሙበታል። ስለዚህ እንዳይጠቀሙበት አጣን የምትሉት ወይም ደግሞ ደካማ ነኝ እኔ በዚህ በኩል የምትሉትን ነገር ለሰው አትናገሩ። በፍጹም የተጨናነቀ አይምሰል። ሁሌ በቃ በተረጋጋ መንፈስ ውስጥ እንዳላችሁ ታስባላችሁ። ለምሳሌ ብር የላችሁም፣ ምንም ሳንቲም የላችሁም፣ ግን ተረጋግታችሁ ከኖራችሁ ምን ያረጋችኋል? ሰው ብር እንዳላችሁ ነው የሚያስበው ማለት ነው። ሌላም በሌላም ቢሆን ማለት ነው። ሁልጊዜ ያላችሁን አጥባችሁ ተኩሳችሁ ንጹህ ልብስ መልበስ እና ሁልጊዜ የተሻለ መሆን ጥሩ ነው። በቀስታ ይናገሩ። በምትናገርበት ጊዜ በራስ መተማመን ስለሚያሳይ ቸኩሎ አለመናገር ነው። በቀስታ ያለውን የሐሳባችሁን የውስጣችሁን መግለጽ ማለት ነው። አንድ ሰው ስለ እርስዎ ምን እንደሚያስብ አይጨነቁበት። በቃ ቅድም እንትን ብለነዋል። የፈለገ ቢያስብ ስለ ራሳችሁ ጥሩ ቢያስብ ከእናንተ ከሚያስበው በላይ ለራሱ ጥሩ ግምት አለ። ስለዚህ ምንም የሚያስጨንቅ ነገር አለ? ከቁጥጥር ውጭ የሆነ በፍቃድ የመጣን ነገር በፍቃደኝነት መቀበል። ከአቅማችሁ በላይ የሆነ ነገር ከመጣ መቀበል ነው። ሌላ ምንም አማራጭ የለም። ህይወትን መኖር፣ የፈለከውን ራዕይ መፍጠር እና ምንም ይሁን ምን ራዕይህን መከተል መቻል አለብህ። ይሄ የብስለትን ወይም ደግሞ የጥበብን መንገድ ነው የምናየው። በአእምሮ፣ በአካል፣ በመንፈስና በስሜት ጠንካራ ለመሆን መሞከር ነው። አንዱ የሚያጠነክረን መንፈሳዊ ነገር ነው። መንፈሳዊ ነገሮችን ማንበብ፣ የሌሎችን ተሞክሮ መስማት፣ መጸለይ። የትኛውም ሃይማኖት ውስጥ ሆኖ መጸለይ ትልቁ ለህይወታችን ለመንፈሳችን እንድንጠነክር ማድረግ። ብዙ ጊዜ መንፈሳዊ ሰዎች ከዓለማዊ ነገር በጣም ስለ ዓለም ማወቅ አይፈልጉም፣ ዜና መስማት አይፈልጉም። የተለያየ ነገሮች የሚያደርጉት ነገር አለ። እሱም ደግሞ ለመንፈሳዊ ነገር ብቻ ሳይሆን በዓለም ስላለን በዓለም ውስጥ ደግሞ ከሚገጥመን ነገር ለመጠበቅም ደግሞ ሬዲ መሆን ስለሚያስፈልግ ክፉ ነገሮችን ሳይሆን በዓለም ውስጥ ያለን መጽሐፎችንም ማንበብ ደግሞ ያስፈልጋል። ቤተሰቦቼ ጥበብ ይሄንን ይመስላል። እንግዲህ ጥበበኛ እንድትሆኑ ጥረት እንድታረጉ ጋብዛችኋለሁ። ቻው፣ ሰላም ሁኑ።